አብርሽ ለየት ባላ በአዲስ ነገር መጥቶልናል። ብዙዎቻችን በነገራችን ላይ ይሄንን በዚህ ልክ አልጠበቅንም ነበር። ትላንት እንዳየነው ከሩታና እንዲሁም ደግሞ ከኤፍሬም ይቅርታ ጠይቆ ነበር። ይቅርታቸውንም ደግሞ አይ እያላቸው ነበር። እኔ በዚህን ሰዓት በምን ምክንያት ይቅርታ እንደጠየቃችሁኝ ግን ሊገባኝ አልቻለም። ይቅርታ ጠየቃችሁበት ምክንያታችሁ ምንድነው? ምክንያታችሁን ካወቅኩኝ ከዛም በኋላ ችግር የለም ሁሉንም ነገር ተነጋግረን የምንፈታው ነገር ይሆናል። ነገር ግን ደግሞ አሁን እኔ ጥያቄ ላይ ነው ያለሁት። ይሄ ጥያቄ ደግሞ ግልጽና ግልጽ ምን ሆኜ ነበር የሚለው ነው እያላ እነሱንም እንትን አድርጎ ነበር። ከዛም በኋላ እኛ ጠበቅ ነው እንደ ምን ይሁን እያልን ነበር የቆየ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ መጥቻለሁኝ። ሲመጣ ምንድነው እንዴት ነው አብርሽ ደግሞ በምንድነው በአዲስ ነገር የመጣው? የአብርሽስ አሁን ሀሳብ ምን ይሁን? ምን ሄርሜላ ናት ወይስ ደሞስ አሁን ሄርሜላን 100% ያምናታል ይቀበላታል ወይስ ደግሞ አይ ጥያቄው እንደቀጠለ ነው? ጥያቄው ላይ ነው ያለው ብላችሁ ታስባላችሁ? ብዙዎቻችን ትላንት ባደረገው ነገር እንዲሁም ደግሞ ትላንት እየሆነው በነበረው ነገር አይ እንግዲህስ አደረግን ለማለት ቢከብዳቸው እንጂ አሁን ደግሞ ይሄ ሰዓቱ አይደለም። በነገራችን ላይ አብርሽ ራሱ ተናግሯል ይሄንን ማለት ነው። ብዙዎቻችንም ሩታ ይቅርታ ማለት እንዲሁም ደግሞ ልጇን ይዛ በልጇ እንትን ማለት ሳይሆን አሁን ሰዓቱ አይደለም። ሰዓቱ የሆነ ጊዜ ደግሞ እንደዛ ማድረግ ትችል ነበር። ነገር ግን ደግሞ አሁን አብርሽ ጥያቄ ላይ ስለሆነ ይሄንንም ደግሞ ብዙዎቻችን ቪዲዮ ብቻ ትክክለኛ ማረጃ ይሆነው ነበር። ቪዲዮ ብቻ ለሱ በቂ ማረጃ ነበር። ያኒ በዚህ መካከል ሄርሜላን ከነጭራሽም ከነካቴም የሚያካትታት ነገር አልነበረም። ነገር ግን ደግሞ እሱ እንደዛ ካላ ቪዲዮ ብቻ ማረጃው በቂ ነበር። ግን ጥያቄ ይጠይቃለሁ ወይም ደግሞ ጥያቄ ላይ ነኝም ካላ እስቲ ማን ይሁን ትክክለኛው መልስ የሚመልሰው? ማን ይሁንስ ከማን በማን ደረስኩኝ ሊል ነው ወይስ ደግሞ የሆነ ነገር ብቻ? ብዙዎቻችንም አይ ከሄርሜላ ለመራቅ እንጂ በምንም ነገር አይደለም። ምክንያቱም ከሷ ለመራቅ ከሊሆና ያኒ የተደረገው ቪዲዮ እያያ ከሆነ ያ ብቻ በቂ ነበር። ነገር ግን ደግሞ አንድ ጥያቄ እሱ ላይ ነበር። ይሄም ጥያቄ ምን መሰላችሁ? በእያንዳንዱ ቪዲዮ ላይ ሄርሜላ ማለት ሩታና እንዲሁም ደግሞ ኤፍሬም በእያንዳንዱ ነገር ላይ ቪዲዮ ሰርተዋል። አንቺ እኔን ይዘሽን ስትሄጂ ለምንድን ነው ቪዲዮ ያልሰራሽ የሚለው ጥያቄ ቢሆንበትም ለሱም ደግሞ ተገቢ መልስ ተመልሶላት ነበር። ይሄም ደግሞ መልሱ ምን ነበር? አይ እንግዲህስ እኔና እንዲሁም ደግሞ እህቴ ተመካክረን ሄርሜላን አምናናት ላንታ በሚትሆነው ወይም ደግሞ ላንታ በሚታደርገው በእያንዳንዱ ጉዳይና በእያንዳንዱ ነገር ሄርሜላን አምናናት 100% ከኛ እኩል አይተናት ከዛም በኋላ አንታን ይዘሃ እንድትሄድ እኛንን ያደረግነው ማን ነው ያለው? ዴቭ ማለት ነው። ይሄ ግልጽና ግልጽ ሁላችሁም ታቆታላችሁ ብዬ አስባለሁ። ዴቭ ይሄንን ነገር ሲናገረው ብዙዎቻችን አይ እንግዲህስ በቃ የአብርሽ ጥያቄ በሄርሜላ በኩል ያለው ጥያቄ ተመልሶለታል ብለን ነበር ነው ማለት ነው። ግን ገና ብዙ ነገር የሚቀርኝ ነገር አለና ገና ብዙ የማስተካከለው ነገር አለ። እኔ አሁን በህይወት አለው ማለት አይቻልም። ነገር ግን አንዳንድ ሰዎች አላችሁ እኔን ያልተረዳችሁኝ እናንተ በኔ ቦታ ራሳችሁን አድርጋችሁ እስቲ ለማየትና ለማሰብ ሞክሩ። እኔን ብዙዎቻችሁ እየተረዳችሁኝ አይደለም። እኔ ደግሞ ከሄርሜላ ሊሆን ከሩታ ሊሆን የሚለው አሁን እዛ አይደለሁኝም። እናንተም እንዴት አድርጋችሁ ከሄርሜላ ከሩታ ነው የምትሉት እናንተ ምንም ሁኔታችሁ ሊገባኝ አልቻለም። እባካችሁን በእኔ ቦታ ሆናችሁ ራሳችሁን እዩትና ከዛም በኋላ እኔን ልትረዱኝ ትችላላችሁ። ከሊሆና ደግሞ በምንም ተአምር ልትረዱኝ አትችሉም ብሎ ነበር። ያኔ እሱ ካለው ምንም በሱ ቦታ ብንሆን እንኳን ነገራቶችን ሁላ አገናዝበን ማያት ከዛም በኋላ ቪዲዮ ብቻ በቂ ይመስለኛል። እኔ በራሴ በኩል ማለት የምሬኔና ይሄ ሄርሜላ ናት ሩታ ናት የሚለው
ካነካቴው ሄርሜላን አልጨምራትም። አሁን አብርሽ ምንድነው ያለው? በራሳቸው በኩል ሆናችሁ እኔን ተረዱኝ ነው። እሱን ምንድነው የምንረዳው? እንደተባለው ከሄርሜላ ለመራቅ ነው እያሉ ነበር አንዳንድ ልጆች። ዞሮ አሁን ደግሞ ከሄርሜላ አንድ የሚሆንበት መንገድ ተመቻቼ በራሱ ጊዜ ነው የሚላችሁ። ምክንያቱም ለምን እዚህ ጋር የሆነ ጥፋት ከሌለባቸው የሆነ ራሳቸው እንትን የሚሉት ነገር ከሌለባቸው ብዙዎቻችንም ብለናል፣ ይቅርታ አይጠይቁም ነበር። ገባቸው አይደል? አሁን ደግሞ አዳዲስ ነገር እየመጣ እንዲሁም ደግሞ አዳዲስ ነገራቶች እያየን እየተፈጠሩ ነው ያሉት። ዞሮ እነሱም ሆና እነሱም እየመጡ እኛም ደግሞ እንደዛው ሀሳባችን አስተያየታችን እየቀጠልን እንመጣለን። ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ከማሽቃበጥ ነፃ የሆነ ኮሜንት ማለት ነው። ማንን ስለወደድ ነው ማንን ስለጠላ ነው ብቻ ሳይሆን ትክክለኛው ሀሳብ አስተያየት መስጠት የምትፈልጉ እናንተ ኮሜንት ስር ማስቀመጥ ትችላላችሁ። አንዳንድ ልጆች ዘው ብሎ ገብቶ ይሄ ምንድነው ይሄ እንዴት ነው ይሄ ምንድነው የሚሉ ልጆች ስላሉ ነው ማለት ነው። እናም ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።